የህዝብን ተጠቃሚነት ሊያረጋግጡ የሚችሉ ስራዎች በተፈለገው ፍጥነትና በተቀመጠለት የጊዜ ገደብ ተሰርቶ ለአገልግሎት ክፍት መሆን የሚችለው የተረጋጋ ሰላም ሲኖር ነው። ይሁን እንጂ ይህንን ልማት ማየት የማይፈልጉ አካላት ከውስጥና ከውጭ በመሆን ሰላም እንዳይኖርና ልማት እንዳይከናወን እንቅፋት ሲሆኑ ይስተዋላል። ለረጅም ጊዜያቶች በእንዲህ ያሉ ችግሮች ሲፈተኑ ከቆዩ አካባቢዎች መካከል በኦሮሚያ ክልል አንዳንድ አካባቢዎች የሚጠቀሱ ናቸው። ፈተናዎች ጠልፈው የሚጥሉ ሳይሆን ወደፊት የሚያስፈነጥሩ መሆን እንዳለባቸው በማመን በአንድ እጅ ልማት በሌላኛው እጅ ደግሞ ሰላምና መረጋጋትን ለማረጋገጥ ስራ ተሰርቷል። በዚህም ውጤት ተገኝቷል። በዚህ 3 ዓመት ውስጥ ወደ 3200 በላይ እጅ ሰጥቷል። ይሄ በየወረዳው የሀገር ሽማግሌዎችና አባገዳዎች በሰሩት ስራ ነው እጅ ሰጥቶት ማለት ነው። እንደዛውም ደግሞ ብዙ በኦፕሬሽን እጅ የሰጡም አሉ። አጠቃላይ ብዙ ተመልሶ ስልጣና ታድሶ ወስዶ ወደ መደበኛ ስራቸው ተመልሶ እና ከዚህ አንፃር በተሰራው ስራ በአሁኑ ደረጃ ሆሮ ጉዱሩ ወለጋ ውስጥ 13 ወረዳ ነው ያለነው። 12 የገጠር ወረዳና አንድ ከተማ ነው ያለነው። አጠቃላይ 13። ከዚህ 12ቱ የገጠር ወረዳዎች ውስጥ መደበኛ ስራ እየተሰራ ነው ማለት ነው። ገምቶኮ ነው ላንቱማ ሲራ ከበቺሱን በጠላት ላይ ኦፕሬሽን በማካሄድ የህግ የበላይነትን የማስከበር ስራው ተጠናክሮ የቀጠለበት ሁኔታ ነው ያለው። የሰላም አማራጭ ለሚመርጡም የሰላሙ በር ክፍት ሆኖ ብዙዎችን እየተቀበልን ነው። በዚሁ መሰረት በዞናችንና አብዛኛው አካባቢዎች ላይ ሰላምና መረጋጋትን ማረጋገጥ ተችሏል። በቅርብ ጊዜ ውስጥ እንኳን የሰላም አማራጩን መርጠው የተመለሱ ለህዝብ ሰላም መልሰው መስራት የጀመሩ በርካቶች አሉ። አከጅረን አከፈከኛት ካሱን እንደንዳማቸው መንግስት ከህዝብ ጋር በመቀናጀት ባከናወነው ስራ የተገኘውን ውጤት ለማስቀጠል ትኩረት ተሰጥቷል። በተለይም በተሳሳተ መንገድ ላይ የነበሩ በኋላ ግን የሰላምን መንገድ የመረጡ የታድሶ ስልጠና እንዲወስዱ በማድረግ የልማቱም የሰላሙም አካል እንዲሆኑ ተደርጓል። የተገኘው ሰላምና የተከናወኑ የልማት ስራዎች ሀገርን ወደ ከፍታው ምዕራፍ እያሻገሯት ነው። ይህንን የማይፈልጉ አካላት ግን የልማት ጉዞን የማደናቀፍ ዓላማን አንግበው በክልሉ ለጥፋት በሚንቀሳቀሱት ኃይሎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል። ሆሮ ጉዱሩ ወለጋ ውስጥ 2 ጽንፈኛ ነው ያለ። አማርኛ ተናጋሪና ኦሮሞኛ ተናጋሪ ጽንፈኛ ነው ያለ። አማርኛ ተናጋሪው ፋኖ ጽንፈኛ በ3 ወረዳዎች ውስጥ እያሰገረን ነው። ሌላው ደግሞ ሸኔ በረሃማና ደን ያለበት ቦታ አሁንም ያልጨረስናቸው ተግባራች አሉ ማለት ነው። በዚህ ሰዓት እነዚህ የቀሩብን አካባቢዎች ላይ በጣም ከፍተኛ የፖለቲካና የኦፕሬሽን ስራ እየሰራ ነው ያለነው። ቀንዶምና መቲኖ ጀታ ጅሩ ቧ ጉርጉዳ አርጋቻ ጅራ ቶርቤ ለማንደር በከሰ የደጎጎሩ ባደ እኛ ከብዙ ዞኖችና ከሸገር ከተማና ከአማራ ክልል ጋር እንዋሰናል። እነዚህ የጥፋት ኃይሎችና ጽንፈኞች በእነዚህ አዋሳኝ አካባቢዎች ተደብቀው ይንቀሳቀሳል። ከተደበቁበት ወጥተው ጥፋት የሚያደርሱበት ሁኔታ አለ። ይሁን እንጂ በእነዚህ ላይ የሚወሰደው እርምጃ ተጠናክሮ እንደቀጠለ በቅርቡ እንኳን ራሱን የእሳት ብርጌድ ብሎ ራሱን ሰይሞ በሌሊት ሲንቀሳቀስ በነበረው የጥፋት ኃይል ላይ የጸጥታ ኃይሎቻችን ጠብቀው ከነሙሉ ብርጌዱ እጅ እንዲሰጥ አድርገዋል። ከጎረቤት ዞኖች ጋር እየሰራን በመሆኑ ትላልቅ ስኬቶች እየተመዘገቡ ናቸው። ወደ አባይ ሸለቆ አካባቢ ሞገር በሚባልና ሌሎች አካባቢዎች ላይ ትልቅ ትኩረት ሰጥተን እየሰራን ነው። ሆጂ ያጋማት ወጀታ ጅሩ አገርሲስቶ ወንጉርጉዳ ላሉን እንደንዳማይ በክልሉ ሰላምና መረጋጋትን የማስፈን የስራ አጥ ቁጥርን መቀነስ እንዲሁም የህዝብን ኢኮኖሚያዊና ማህበራዊ ተጠቃሚነትን የማረጋገጡ ስራ ተጠናክሮ ይቀጥላል። ከሰባት ተርገኔ ከነቲ ፉፍሲሱ ዳፍ ገቲን ከፈለሜ ገቲ ሰልጳሚት እንደ ህዝብ የተገኘውን ድል አጽንቶ ለማስቀጠል በትኩረት ይሰራል። ምክንያቱም ለዚህ ድል የተከፈለ መስዋዕትነት ቀላል አይደለም። ምክንያቱም የነዚህ ኃይል ምንነት ህዝባችን ተረድቶ ህዝባዊ አንድነት ፈጥሮ ነው እየታገለ የሚገኝ። በዚህም ብዙ ስኬቶች ተመዝግበዋል። የጠላት ኃይል እየተዳከመ ነው። አሁን አጋጣሚ ሲያገኝ ተደብቆ ጥፋት ያጠፋል። ለዚህ ደግሞ በቅንጅት እየሰራ እንገኛለን። ከሳዩ ጎድናሌ ሆላ ጎድና ከኛ ጅራ ወሊን ጎድናሌ ባይዳ ወልዳን ገሰና ቀንዶ ምናኒ ከወጀታማ ጅሩ የቀሩንን ቀበሌዎችና የቀሩን የጸጥታ ችግሮች ወደሚፈልገው ለማምጣት በዚህ አሁን በጥርና በየካቲት ወር እቅዳቅደን በከፍተኛ ርብርብ እየሰራን ነውና የቀሩንም ቀበሌዎችና የቀሩንም በረሃማ ቀበሌዎች ወደ ነባር የምናበጣበት ቀኑ ቅርብ ነው ብለን እየሰራን እንገኛለንና ኦልሞስት ሆሮ ጉዱሩ ወለጋ በዚህ አመት ወደ
መደበኛ አስተማማኝ ጸጥታ ይመጣል ብለን እየሰራን እንገኛለን ማለት ነው።